የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በጎ ፈቃደኞች የማህበራዊ ትስስር ገጽን በመጠቀም ባሰባሰቡት ከ300 ሺህ ብር በላይ ወጪ በምዕራብ ጎጃም ዞን ቡሬ ከተማና አካባቢው ለሚገኙ ተፈናቃይ ወገኖች ማዕድ አጋሩ። ተፈናቃዮች በበኩላቸው ለተደረገላቸው ድጋፍ ምስጋና አቅርበዋል። ዘመኑ ይርጋ የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በጎ ፈቃደኞች የማህበራዊ ትስስር ገጽን በመጠቀም በተገኘ ከ300 ሺህ ብር በላይ ድጋፍ በምዕራብ ጎጃም ዞን ቡሬ ከተማና አካባቢው ለሚገኙ ተፈናቃይ ወገኖች ማዕድ አጋርተዋል። ወጣት ሜሮን ይሁኔ ኗሪነቷ በባህር ዳር ከተማ ሲሆን ቲክቶክ የተባለን የማህበራዊ ትስስር ገጽ በመጠቀም እንግሊዝ ሀገር ከሚገኝ አንድ የአማራ ክልል ተወላጅ ባገኘችው የ300 ሺህ ብር ድጋፍ በዓሉን ምክንያት በማድረግ ከ600 በላይ ተፈናቃዮችን ማዕድ እንዲጋሩ አድርጋለች። ቲክቶክ ተጠቃሚ ነኝ። ወደ 90 ሺህ የሚያክል ተከታይ አለኝ እና በሶሻል ሚዲያ የሰራሁት ገንዘብ አለ። ያን ገንዘብ መጀመሪያ የመሰለኝ ነበር በመንግስቱ ድጋፍ እየተደረገላቸው መጠለያ ውስጥ ያሉ ነበር የመሰለኝና በዓል ፕሮግራም ስለሚዘጋጅ 2 በሬ ለማበርከት ነበር በራሴ ያሰብኩትኝ ማለት ነው። ከዛ ግን መረጃዎችን እንደተናገረው አባቴ እንዲያሰባስብ ሳደርግ እንደዛ የተፈናቃዮች ካምፕ እንደሌለና ወደ ማህበረሰቡ ወርደው እንዳሉ እንደሚኖሩ እንደማህበረሰብ ሳቅ እንዲሰባሰቡ እሚል ሐሳብ አመጣውኝና ከዛ በኋላ በኢኮኖሚካሊ ሰፖርት የሚያደርግ ሰው ማፈላለግ ጀመርኩ ሶሻል ሚዲያ ላይ። ከዛ በኋላ የክልሉ ተወላጅ የሆነ በሀገር እንግሊዝ የሚኖር ሰው ስሙ እንዲጠቀስ ያልፈለገ ሰው ሙሉ ለሙሉ አያሳስብም እንደውም 3 በሬ ይሁን ለሙስሊም ተከታዮች ሃይማኖት ተከታዮች 1 በሬ ለክርስቲና ተከታዮች ደግሞ 2 በሬ ቢሆን የተሻለ ነው እና ሙሉ ወጪውን ራሴ ሰፖርት አደርጋለሁ። ያሰብሽውን ፕሮግራም ማካሄድ ትችያለሽ ብሎ ሰፖርት አደረገኝ ማለት ነው። ትናንት ለተቸገሩ ወገኖች ይረዱ የነበሩ ዜጎች ዛሬ ተመጽዋች በመሆን በችግር ውስጥ በመሆናቸው በዓልን ከነዚህ ወገኖች ጋር እንደውል አድርጎኛል ያለችው ወጣት ሜሮን ማህበረሰቡ በተለይም ወጣቱ የሚጠቀማቸውን የማህበራዊ ትስስር ገጾች ለበጎ ዓላማ በመዋል ለተቸገሩ ወገኖች ሊደርስ ይገባል ነው ያለችው። የራሳቸው የሆነ ነገር የነበራቸው ሰዎች ናቸው። አሁን ላይ በሐዘን ያው እህት ወንድም ልጆች ሁሉ ነገር አጥተው ነው እዚህ ተፈናቅለው መጥተው ያሉትና በሐዘን ከሚሉ ከነዚህ ሰዎች ጋር በደስታ በመልካሙ ማሳለፉ የተሻለ ስለመሰለኝ ነውና ትልቅ ደስታ በህይወቴ የማይደገም ወደር የሌለው ደስታ በጣም እየተሰማኝ ነው። ወጣቶች በኔ እድሜ ያሉ ሶሻል ሚዲያ ተጠቃሚ የሆኑት ሶሻል ሚዲያን ለክፋት ለመጥፎ ነገር ከሚያውሉት ለመልካም ነገር ቢያውሉት የተሻለ ይመስለኛል። የፕሮግራሙ አስተባባሪ አቶ ይሁኔ ቢሻውም ልጃቸው ሜሮን ይሁኔ በማህበራዊ ትስስር ገጽ ተጠቅማ ባደረገችው መልካም ተግባር ደስተኛ መሆናቸውን ተናግረው ሌላው ማህበረሰብ በችግር ውስጥ ለሚገኙ ወገኖች ሊደርስ ይገባል ብለዋል። በጸጥታ ችግር ምክንያት በርካታ ተፈናቃይ በርካታ ወገኖቻችን በየቦታው አሉና ይሄን ትምርት ወስዶ ሁሉም ከጎኑ ላይ ያለ ወንድሞችን እህቶችን ቢያጋራ ባለው አቅም መርዳት እንዲችል ከኛ ትምርት እንዲወስድ ያን ታሳቢ በማድረግ ነው ይህ ፕሮግራም ያዘጋጀንና በማዕድ ማጋራቱ የተገኙት የሃይማኖት አባት አባ ገብረ ሚካኤል ዘላለም በበኩላቸው የተቸገሩ ወገኖችን መደገፍ ሃይማኖቱ የሚያዘው በጎ ምግባር በመሆኑ ግለሰቧ ላደረገችው ድጋፍ አመስግነዋል። እንደዚህ ያለው ነገር ቢዳብር ሀገራችን ሁሉም በአንድነት በፍቅር መኖር ይችላል ማለት ነው። ስለዚህ ለነሱም ይሄንን በጎ አድራጎት ያደረጉ ሰዎችም አስራቱን በእጃዙር እያወጡ ነውና መድኃኔ ዓለም ኢየሱስ ክርስቶስ ሀብታቸውን ይባርክላቸዋል፣ ቤታቸውን በበረከት ይሞላላቸዋል። ይሄ በገንዘብ የማይተመን መድኃኔ ዓለም ኢየሱስ ክርስቶስ የሚሰጠው ሀብት በገንዘብ የማይተመን ነው። ድጋፍ የተደረገላቸው ተፈናቃይ ወገኖች በማንነታቸው ምክንያት ከኦሮሚያ ክልል ተፈናቅለው በችግር ውስጥ እንደሚገኙ ተናግረው ዛሬ ላይ ባሉን ምክንያት በማድረግ ለተደረገላቸው የማዕድ ማጋራት ተግባርም ምስጋና አቅርበዋል። መንግስት አሁንም ችግሮችን በመፍታት ወደ ቀደመ ሰላማዊ ኑሯቸው እንዲመልሳቸው ጠይቀዋል። እውነት ለመናገር በቃ አገሬ ላይ በጣም ኮርቸበታለሁ። ታውን ድረሳይ ምንም አይነት መንግስት እንደዚህ ያለ ነገር የለም። ቢቻል ወደ ሀገራችን ቢመልሰን በጣም ደስተኛ ነን። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባም ዘመኑ ይርጋም ቡሬም